በመቀጠል የሚቀርብልን ዝግጅት በየሳምንቱ ጥሩ መልእክቶችን የሚያስተላልፉልን እህቶቻችን ብሌን ያብስራና ማያ ያብስራ ለዛሬ የሚያዘጋጁልን መልእክት አለ። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን ያሉት እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለዛሬ ባለፈው ሰኞ ጀምረን ስለ ጾም እነግራችኋለን። ልክ ነሽ ማዬ። ይኸውም በቤተ ክርስቲያናችን ካሉት 7ቱ የአዋጅ አጽዋማት መካከል አንዱ ስለሆነው ስለ ሐዋርያት ጾም ወይም በሌላ ስሙ የሰኔ ጾም ነው። ቢልቴ ይህ ጾም ለምን የሐዋርያት ጾም ተባለ? ታሪኩስ እንዴት ነው? ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ በ40ኛው ቀን ደቀ መዛሙርቱን ወይም ሐዋርያትን ይዟቸው ወደ ቢታንያ ተራራ ወጣ። እዚያም እያነጋገራቸው ሳለ እያዩት ወደ ሰማይ አረገ። ብሩህ ደመናም ተቀበለችው። ሐዋርያት እኮ ጌታችንን በጣም ይወዱት ስለነበር ሲለያቸው በጣም አዝነው ሰማዩን አትኩረው ይመለከቱ ነበር። በዚያን ጊዜ 2 ነጫጭ ልብስ የለበሱ መላእክት በአጠገባቸው ቆሙ። አዎ፣ መላእክቱም እንዲህ አሏቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ ያያችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ወደ ሰማይ ሲያርግ እንዳያችሁት እንዲሁ በድጋሚ ይመጣል በማለት አጽናናቸው። የሐዋርያት ሥራ ምዕራፍ 1 ከቁጥር 11። ከዚያ ሐዋርያት ወደ ኢየሩሳሌም ተመልሰው ጌታችን ያላቸው እስኪፈጸምና መንፈስ ቅዱስ እስኪወርድላቸው ድረስ ከእመቤታችን ከቅድስት ድንግል ማርያም ጋር በአንድነት ሆነው ቀንና ሌሊት በጸሎት በጾም መትጋት ጀመሩ። ማያ እህቴ፣ ይህ የሐዋርያት ጾም በቤተ ክርስቲያናችን የቀመር ስሌት መሰረት በዓለ ጰራቅሊጦስ በገባ በመጀመሪያው ሰኞ ነው የሚጀምረው። ትክክል ነሽ ቢልቴ። ድሮ ጌታችን በዚህ ምድር ላይ ሳለ የዮሐንስ ደቀ መዛሙርት ወደ ጌታችን ቀርበው እኛና ፈሪሳውያን ብዙ እንጾማለን፣ ያንተ ደቀ መዛሙርት ለምን አይጾሙም ብለው ጠይቀውት ነበር። የማቴዎስ ወንጌል ምዕራፍ 9 ከቁጥር 14። ጌታችንም መልሶ የሙሽራው ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ አይችሉም፣ ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜም ይጾማሉ አላቸው። የማቴዎስ ወንጌል ምዕራፍ 9 ከቁጥር 15። ይህ ማለት ጌታችን ከነርሱ ተለይቶ ካረገና መንፈስ ቅዱስን ካገኙ በኋላ በመንፈስ ቅዱስ በታደሰ ሰውነት ጾመው ሰይጣንና ዓለምን ድል ማድረግ ስለሚችሉ ነው። ስለዚህ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሰማራታቸው በፊት ይህንን ጾም ጾመውታል። ታዲያ ውድ እግዚአብሔር ልጆች፣ አሁን በአንዳንድ ቦታዎች ላይ ትልቅ ስህተት ሲነገር እንሰማለን። ምን እንደሚባል ታውቂያለሽ ማያዬ? አውቃለሁ። አንዳንዶች ይህ ጾም የቄስ ጾም ነው፣ እኛ መጾም የለብንም ሲሉ ይሰማሉ። ይህ ግን በጣም ስህተት ነው። በፍጹም የቤተ ክርስቲያናችን ስርዓት እንደሚያስተምረን ይህ ጾም እንደ ማንኛውም ጾም እያንዳንዱ ምእመን እኛን ሕፃናትን ጨምሮ ልንጾም የሚገባ ትልቅ የጋራ ጾማችን ነው። የቄስ ጾም ነው የሚለው አባባል መስተካከል አለበት። እኛም ይህንን ጾም የምንጾመው ቅዱሳን ሐዋርያት ጾመውና ጸልየው ዓለምን ድል እንደነሱበት እኛም ክፋትንና ኃጢአትን የምናሸንፍበትን ኃይል የሐዋርያት አምላክ የእኛም አምላክ እንዲሰጠን ለመማጸን ነው። ስለዚህ ውድ ጓደኞቻችን እኛም ሐዋርያትን አብነት ወይም ምሳሌ በማድረግ ይህንን የሰኔ ጾም በደስታ በመጾም ከእግዚአብሔር ዘንድ የሚገኘውን ትልቅ በረከት ልናገኝ ይገባናል። እግዚአብሔር አምላክ ጾሙን የሰላም የበረከት ያደርግልን። አሜን። ውድ እግዚአብሔር ልጆች መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። ሳምንት በሌላ መልእክት እስከምንገናኝ ድረስ
ሰላም እግዚአብሔር አይለየን። ለሁላችንም መልካም ጾም ይሁንልን። ውድ እግዚአብሔር ልጆች ከመልእክት ዝግጅታችን ተመልሰናል። በመልእክቱም ለተሳተፉ በሙሉ እግዚአብሔር አምላካችን ቃልዮትን ያሰማልን። አሜን።